ደግሞ የምትፈልጊውን ጠይቅኛለሽ፣ ችግር የለም። ምንድነው የመጀመሪያው ጥያቄ? ቅድም ስትናገሪ እንደሰማሁት አላህ አለኝ የሚለውን ነገር እናጸድቃለን ብለሽኛልና ብለሻል። ያው እንደ ሃይማኖቱ እንደዛ ነው። በሃይማኖቱ መሰረት ደግሞ ምሳሌ አነጋገር የሚባል ነገር እንደሌለ ሌሎች አስተማሪዎች ሲናገሩ ሰምቻለሁ። እና እንግዲህ አላህ በተለያየ ቦታ ላይ አልሽኝ ነገር አለ በስልምና አለ ታዲያ ሲሉ ስለሰማው ነው። ዞሮ ዞሮ እሺ ይኖር ካለም አለ ካልሽም ችግር የለም። ግን አሁን አላህ አለኝ የሚለውን ነገር በምሳሌ አነጋገር ነው የምትናገሩት ወይስ አለ ካለ አለኝ ነው የምትሉት? እንትን ይሄ ምሳሌ አነጋገር የሚናገራቸው ንግግራቶች አሉ። እንደዚሁም ደግሞ ትክክለኛ ቀጥታ አለኝ ካለ አለኝ አሁን ለምሳሌ አለኝ ብሎ ከተናገረ ምሳሌ ልስጥህ። ለምሳሌ አላህ Subhanahu Wa Ta'ala አደም በሁለት እጆች የፈጠርኩት ሲል እጅ ማለት እንደዚህ ማለት ፈልጎ ነው ብለን አንተረጉም። አላህ Subhanahu Wa Ta'ala አለኝ ያለውን ነገር እናጸድቃለን። ደግሞ አንድ ሐዲስ አለ። አንድ ጊዜ ፕሊስ እስከመልስልህ ታግስ። አላህ Subhanahu Wa Ta'ala ደግሞ ምሳሌ እንደሚያደርግ በጣም ብዙ ቦታዎች ላይ አለ። ሱረቱል በቀራ ምዕራፍ 2 ቁጥር 175 ላይ ብትመለከት 71 ላይ ብትመለከት ምን ይላል መሰለህ? በጣም ብዙ ምሳሌዎችን ያቀርባል። ለምሳሌ ምዕራፍ 2 ቁጥር 26 ላይ እንደዚሁም ደግሞ ምዕራፍ እኔ አለኝ የሚለውን ነገር ነው የፈለኩት። አለኝ የሚለውን ነገር አንድ ጊዜ ልጨርስ እና ከዛ ሐሳቤን ትሞግታለህ። መካከል ላይ አትጎይ ፕሊዝ። አላህ Subhanahu Wa Ta'ala ምሳሌ የሚያደርጋቸው በጣም ብዙ ነገራቶች አሉ። ማለት ከእሷ አንጻር ሳይሆን ከፍጥረታት አኳያ ምሳሌ የሚያደርጋቸው ምሳሌ የሚጠቀምበት ብዙ ነገር አለ። እንደውም አላህ Subhanahu Wa Ta'ala ምሳሌ ከማድረግ በፍጹም አይጸየፍም ነው የሚለው። አላህ Subhanahu Wa Ta'ala ማንኛውን ነገር ምሳሌ አድርጎ የሚናገርበት ሁኔታ አለ። ግልጽ ነው። ምሳሌ አነጋገር አለ ቁርአን ላይ ማለት ነው። ይህንን ካየን ዘንዳ ታዲያ አላህ Subhanahu Wa Ta'ala ስለራሱ በምሳሌ አነጋገር ወይም ደግሞ ታፍሪካሊ የሚናገረው ነገር አለ ወይ ከተባለ አለ። ለምሳሌ አላህ Subhanahu Wa Ta'ala እናንተ በስንዝር ከቀረባችሁኝ እኔ በእርምጃ አቀርባችኋለሁ ይላል አላህ Subhanahu Wa Ta'ala አይደለ? ያን አሁን እንትን ነው ምሳሌ አነጋገር ነው። እኛ ወደ አላህ Subhanahu Wa Ta'ala በቀረብን ቁጥር አላህ Subhanahu Wa Ta'ala እጥፉን ይቀርበና ሲባል አላህ እኛ ስንራመድ እሱም እየተራመደ ማለት ሳይሆን ምሳሌ አነጋገር ነው። ያን እንደዛ ነው። ልክ እንደዚህ አይነት ነገራቶች ማለት ነው። ነገር ግን ደግሞ ከእርሱ ምንነት አንዴ ፕሊዝ እባክህ ሳልጨርስ አትግባ። እንደዚሁም በተመሳሳይ አላህ Subhanahu Wa Ta'ala ስለራሱ ምንነት ሲገልጽ እጅ አለኝ ብሎ ከገለጸ ባታሊ ብሎ ከገለጸ ግራሊ ብሎ ከገለጸ አላህ አዘው ጀል ያለውን ነገር እናሰብታለን። ግን ምንድነው እዚህ ጋር ስተቱ? እሱ ያለውን ነገር ከሰው ጋር አናመሳስልም። ከፍጡራን በአጠቃላይ ከሰው ጋር ብቻ ሳይሆን ከፍጡራን በአጠቃላይ አናመሳስልም። ከፍጡራን ጋር አንድ ነገር ካመሳሰለን ያ ነገር ምንድነው? አላህ አይደለም። አንድ ነገር አላህ እጅ አለው ሲል ለምሳሌ ይሰማን ስንል ያያን ስንል ከፍጡራን ጋር አንድ ነገር ጋር አናመሳስልም። ይሄንን ደግሞ አላህ አዘ ወጀል በሱረቱል ኢኽላስ ላይ በግልጽ ምን ያደርጋል? በል እርሱ አላህ አንድ ነው፣ አላህ ሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱ አለ አንድም ቢጤ አምሳያ የለውም። አንድ ቢጤ የሚባል ነገር አምሳያ የሚባል ነገር የለውም አላህ አዘ ወጀል። ስለዚህ ቢጤ አምሳያ የምናደርግለት በአእምሮአችን ያንን ነገር የምንስል ከሆነ ትክክል አይደለም። ለምሳሌ አምላክ ይሰማን ብለን ሁሉም ሰው ያምናል አምላክ ይሰማን፣ እኛም እንሰማለን። ስለዚህ የአምላክ መስማትና የኛ መስማት አንድ ነው ብሎ እንደመጠየቅ ነው። አምላክ እጅ አለው አምላክ እግር አለው ብለን ስንናገረኛ እናንተ ይሄንን ነገር መጥታችሁ ስትናገሩ ልክ ሰው ፍጡራኖችም ስለሚሰሙ ስለዚህ ፍጡር ይመስላል አምላክ ብለን እንደመጠየቅ ስለሆነ ይሄ ነገር ትክክል አይደለም። አእምሯችሁ ላይ ያ ከመጣ የአላህ አይደለም ብለን የምንመልሰው ማለት ነው። አንቀጥል። ጥሩ። እኔ ጥያቄን ልጠይቅሽ የፈለኩት እንድታስረግጡልኝ የፈለኩት አለኝ የሚለውን ነገር እናጸድቃለን ስላልሽ በዛ መልኩ እኔ አለኝ ያለውን ነገር ታጸድቃላችሁ ሆይ ብዬ ጠየቁሽ። ለዛ ነው ምሳሌ አነጋገር እንዳልሽው እኔ አንድ ስራመድ እሱ ወደ እኔ አንድ ቢቀርብ እኔ ወደ እሱ ሁለት ጊዜ ቀርባለሁ እንደሚለው እሱን አይደለም እያልኩ ያሉት። አለኝ የሚለውን እኔ አለኝ ካለ አላህ አለኝ ሁለት እጆች አሉኝ ካለ አለ ብላችሁ ታጸድቃላችሁ። በቃ ልክ እንደዛ ነው እየጠየቅኩ ያሉት። ታጸድቃላችሁ አይደለ? እንደዛ እሱ እናጸድቃለን። አላህ Subhanahu Wa Ta'ala እጅ አለኝ ካለ እጅ አለው ብለን እናጸድቃለን። በጣም ጥሩ። ስለዚህ አላህ መንፈስ አለኝ እያለ ነው ቦታ ላይ ከመንፈስ ይላል። ስለዚህ መንፈስ አለው መንፈስ አለኝ የሚልበት ቦታ አለ እንዴ? ከመንፈሴ ይላል። ከመንፈሴ ነፋውበት ከመንፈሴ የሚለው እሱ ያላህ መንፈስ ይላልና ታዲያ እሱ ለማታጸድቁ
ያለ መንፈስ አይልም። ከመንፈሴ ይላል። ከመንፈሴ ሲባል ኢዛፋቱ ተሽሪፍ ወይም ደግሞ ወደ ራሱ አስጠግቶ ድሬ ይላል። አንድ ጊዜ ቅድም እያወራሁት ነበር። አይ ቆያ አላህ ስልሽ ልንገርሻ ማስረጃ ልስጥሽ። ምሳሌ ኢሳ የአላህ መልእክተኛ ወደ መርየም የጣሏት ቃሉም ከእርሱ የሆነ መንፈስ ብቻ ነው ይላል። አንድ የእርሱ መንፈስ ብቻ ነው ይላል አይደለ? ስለዚህ መንፈስ እንዳለው ይናገራል። እንደገና አዳምን በሁለት እጆቹ ከፈጠረ በኋላ ከመንፈሱ ነፋበት ይላል። ስለዚህ አላህ መንፈስ አለው ማለት ነው። ይህንን ለምን አታጸድቁም? ልክ እጆቼ እንዳለ በእጆቹ ሰራ እንዳለ ከመንፈሴ ሲል ለምን አታጸድቁም? ምንድነው የማታጸድቁበት ምክንያት? እሺ በቃ ይሄን ልጨርስለትና ትቀጥላለህ። ይበርሽ ይቅርታ ወንድም ተመለስ። ጠቅለል ላደርግልህና ከመለስክልኝ ለመደጋግማለሁ። አሁን አንተ ልታስወረደኝ ምናምን ካልሆነ መስጠቀረ ከመለስክልኝ ለምን ደግማለሁ? አማናዊ ሚዩት አድርግና አዳምጥ። ከዛ በኋላ የምንመላለሰው ነገር የለም። ጠቅለል አድርጌ ልመለስልህና ከዛ በኋላ ወደ ክርስትናው ገብተን ጥያቄ እናነሳለን። በመጀመሪያ ቅድም መልሼ ነበር። ጥያቄ ስላለኝ አንድ ሌላ እሺ ልጨርስ አንዴ። እሺ አዳምጠኝ። እሺ አንዴ አዳምጠኝ። በመጀመሪያ ይሄ አላህ Subhanahu Ta'ala እኛ ሩህ አለው ብለን አናምንም። አላህ Subhanahu Ta'ala ሩህ አለው ብለን አናጸድቅም፣ አናምንም። ሩህ ፍጡር ነች። አላህ Azza wa Jalla ምን ይላል በምዕራፍ 17 ቁጥር 85 ላይ ወይሰአሉነከ አኒ ሩህ ስለ ሩህ የሚጠይቁህን ቁል ሩህ የሚባለው ነገር ሚን አምሪ ረቢ ከጌታ የሆነ ነገር ነው በላቸው። ወማ ኡቲቱም ሚን العلم الا قليلا ከእውቀትም ትንሽ እንጂ አልተሰጣችሁም በማለት ሩህ የሚባለው ነገር ፍጡር መሆኑን አላህ Subhanahu Ta'ala ይናገራል። ግልጽ ነው። ስለዚህ አንዴ እስኪ የአላህ መንፈስ ፍጡር ነው የሚል ማስረጃ አንድ ጊዜ ቆይ ሲል ጨርስ። ችግር የለም ሳታወሪ እዚህ ጋር ምን ትሰጭኛለሽ መሰለሽ? የአላህ መንፈስ ፍጡር ነው የሚል ማስረጃ ምን ነው? አንዴ ልጨርስ። ሐሳቤን ሳልጨርስ እንዴት ነው መመለሴንና ለመመለሴን የምታውቀው? ሲጀምር ምንድን ነው ሰሽ ጊዜ እንዳንገር አሁን ሰላላ መንፈስ እኮ ላወራ እኮ ነው። የአላህ መንፈስ ፍጡር ነው የሚል ማስረጃ ብቻ ስጭኝ ይላል። ብዙ ዝብዛቤ ሳታውጂ ማለት ነው። ይሄ እኮ በነገራችን ላይ ማለት ነው እንደዚህ አይነት ነገራቶች እኮ እኛም እንችላለን። ቀላል ነው እኮ በነገራችን ላይ በጣም ቀላል ነው እንደዚህ ማውራት ማለት ነው። እንደናንተ የሆነ ግን እኛ ልቆች አይደለንም። አላህ Subhanahu Ta'ala በመልካም ግሳጼ በለዘብታ ቃል ጥሩ ነው የሚለው ያቺ ጥሩ በሆነች ተከራከሯቸው ስለሚል አላህ Subhanahu Ta'ala በዛ መልኩ ነው እኛ እናንተን ጥሪ የምናቀርብላችሁ። ይሄ የእንትን የፖለቲካ ቤት አይደለም፣ የሃይማኖት ቦታ ስለሆነ ሃይማኖት የምንወያይበት ቦታ ስለሆነ በስርዓት ብንወያይ መልካም ነው። የሆነ ፐርሰናል አታክ መደራረጉ ምንም ጥቅም የለውም። እሺ ወደ ቁርአን ውስጥ ስመለስ አላህ Azza wa Jalla ስለ ሩህ የሚጠይቁህን ሩህ ከጌታ የሆነ ነገር ነው በላቸው እያለ ይናገራል። ስለዚህ ሩህ ምንድነው? ፍጡር ነው። ሩህ ይሄ መንፈስ የሚባለው ነገር ቁርአን ላይ እንዳገባቡ ይለያያል። ለምሳሌ ለመላእክቶች ውሏል፣ ለጅብሪል አለይሂ ሰላም ውሏል። እንደዚሁም ደግሞ ለፍጡራች ለኛ ለፍጡራኖች ሩህ ውሏል። ሁለት ሶስተኛ ለቁርአን ውሏል። ሌሎችም የሚውልበት ሁኔታ አለ። ለመላእክት ለጅብሪል ለራሱ የዋለበት ሁኔታ አለ። ስለዚህ እንዳገባቡ ይለያያል። እዚህ ላይ አሁን እናንተ ያመጣው አንተ በምዕራፍ 39 ላይ ያመጣው የቁርአን አንቀጽ فاذا سويته ونفخته في من روحي የሚል የቁርአን አንቀጽ ፍጥረቱን ባስተካከለና በእርሱ ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ናቸው ውደቁ የሚል የቁርአን አንቀጽ የሚያወራው ስለምንድን ነው ሲባል ስለ አዳም ሩህ ነው የሚያወራው። የአዳም ሩህ ምንድነው? የፍጥረታት በአጠቃላይ የሰዎች ሩህ በአጠቃላይ ፍጥረት ነው። ምንድነው? የተፈጠረ ፍጡር ነው ሩሁ ማለት ነው። ስለዚህ የሚያወራው ስለምንድን ነው? ስለ አዳም ሩህ ነው እንጂ ስለ አላህ Subhanahu Ta'ala ሩህ አያወራም። ከመንፈሴ ብሎ ሲናገር አላህ Subhanahu Ta'ala ወደ ራሱ እንትን እያደረገው ነው። የክብር ኢዳፋቱ ተሽሪፍ የሚባል ነገር አለው። የክብር ወደ እርሱ አስጠግቶ እየገለጸ ነው። ለምሳሌ አላህ Subhanahu Ta'ala የሷሊህን ግመል የእርሱ ግመል እንደሆነ ያስቀምጣል። አላህ Subhanahu Ta'ala ግመል ነው ማለት ሳይሆን ወደ ራሱ ተሽሪፍ አድርጎ ወይም ደግሞ አክብሮ እየጠቀሳት ነው። እዛ ላይ ተአምርነቷ ምን ያክል ከፍ ያለች እንደሆነች ለማሳየት ማለት ነው። ምድር ሲል ምድርን እንዴት አድርጎ እንደዘረጋት አላህ Subhanahu Ta'ala ለማሳየት ነው እንደዛ ብሎ የሚጠቅሰው እንጂ አላህ ምድር ስለሆነ አይደለም። እንደዚህና መሰል ነገራቶች አላህ Subhanahu Ta'ala ወደ ራሱ እያስጠጋ የሚናገራቸው ብዙ ነገራቶች አሉ። ስለዚህ መንፈሴ ብሎ ሲናገርም እዚህ ጋር የአዳምን አፈጣጠር የእርሱ ከመሱ ምንነት ውስጥ የሚካተት ሳይሆን ከእርሱ ፍጡራኖች ውስጥ የሚካተት ስለሆነ ነው ማለት ነው። እሺ ወደ ኢሳ አለይሂ ሰላም ስንመለከት ኢሳ አለይሂ ሰላም በምዕራፍ 4 ከቁጥር 71 ላይ ኢነመል መሲሁ ዒሳ ኢብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሁም ሚንሁ ይላል። ከእርሱ የሆነ መንፈስ ይላል ወደ መርየም የጣላት የሁን ቃሉ ሁን በሚለው ቃሉ የፈጠረው ወሩሁም ሚን ማለት ከእርሱ የሆነ መንፈስ ሲባል አላህ Subhanahu Ta'ala ሁን በሚለው ቃሉ የፈጠረው ፍጡር ማለት ነው።
طيب ለዛ ነው እኮ አምላካችን አላህ Subhanahu Wa Ta'ala ማን ነው በምዕራፍ 3 ላይ ሱረቱል ማኢዳ ምዕራፍ 3 ከቁጥር 47 ላይ قالت ربي أن يكون لي ولد እንዴት ለኔ ልጅ ኖረኛል አለች መርየም ማለት ነው ወለም يمسسني بشر ወይም ደግሞ ሰው ያልነካኝ ሲሆን እንዴት ለኔ ልጅ ኖረኛል ብላ ስትነገር قال كذلك الله يخلق ما يشاء الله Subhanahu Wa Ta'ala የፈለገውን ምን ይላል ይፈጥራል አላት ገጽም اذا قضى امرا فانما يقول له كن فيكون الله Subhanahu Wa Ta'ala ነገርን ማፍጠር በሻ ጊዜ ለርሱ ኩን ይለዋል ወዳውኑ ይሆናል ስለዚህ ኩን በሚለው ቃሉ ያንን ሩህ ዘርቶ አላህ Subhanahu Wa Ta'ala ፈጠረው ለዛ ነው ምዕራፍ 3 ከቁጥር 59 ላይ እዛው ላይ ስትመለከቱ ኢነ መሰለ ዒሳ عند الله كمثل آدم የኢሳ አፈጣጠር ልክ እንደ አደም ቢጤ ነው አለ አፈጣጠሩን ሲገልጽ ምንድነው መሰላችሁ የሚለው خلقه من تراب ከአፈር ፈጠረው አዳምን ثم قال له كن فيكون ከዛ ኩን አለው ወደውንም ሆናል ኢሳ አለይሂ ሰላም በሚፈጠር ጊዜ ኩን በሚለው ቃሉ ነው የፈጠረው ሩህን ዘርቶ እንደዚሁ ደግሞ አዳምን በሚፈጠረው ጊዜ ኩን በሚለው ቃሉ ነው የፈጠረው ማለት ነው ስለዚህ ኢሳ አለይሂ ሰላም ከርሱ የሆነ መንፈስ ነው ሲባል አላህ Subhanahu Wa Ta'ala ከፈጠረው መንፈሶች ወይም ደግሞ ከፈጠረው ሩሆች መካከል አንዱ ነው ማለት ነው ይሄንን ደግሞ በተለያዩ ማስረጃዎች መመልከት እንችላለን እኛም ራሱ ስንፈጠር በተመሳሳይ ሰሂህ ቡኻሪ ላይ መመልከት ይቻላል እንደዚሁም ደግሞ ተፍሲር ኢብኑ ከሲር ላይ መመልከት እንችላለን የተለያዩ ተፍሲራቶችን ስንመለከት ወይም ቁርአንና ሐዲሳቶችን ስንመለከት የኛ ሩህ ራሱ በአርባ ቀን ሪያዱ ሳሊሂንና ወይም ደግሞ 40 ነው የምትመለከቱ በጊዜ ያስቀምጣል እኛ እንትናችን ሩሃችን እንደሚዘራብን ማለት ነው እና ሩህ ምንድነው ፍጡር ነው መንፈስ የሚባለው እንዳገባብ ቁርአን ላይ ስለሚለያይ ነው እንጂ እዚህ ላይ አላህ Subhanahu Wa Ta'ala መንፈስ አለው የሚባል ነገር የለም አላህ መንፈስ አለው ብለንኛ ሙስሊሞች አናምንም የምናጸድቀው ታዲያ ምንድነው ከተባለ እሱ ተላራሱ ስለምንነቱ ያጸደቀውን ነገር ግን እናጸድቃለን ነው ስለነበረን ቆይታ በጣም ነው የማመሰግነው ኢንሻአላህ ወንድሞች ይቀጥሉ እኔ ሰላት መስገድ ይጠበቅብኛል እሺ ዛሬ አለ ይጨምርልሽ ውዴ እና ቆይ ማስታወቂያ ልስራ እንዴ 400 ምናምን ሰዎች መጀመሪያ ላይ የምታገኙትን ቪዲዮ ሼር አድርጉት ለሁሉም ሰው ማለት ነው ሼር ሪፖስት ማድረግ የምትፈልጉም ሪፖስት አድርጉ ግን ሼር አድርጉት እሺ ሼር ክርስቲያኖችን ሜንሽን አድርጉ ክርስቲያን ሴቶችን በተለይ ክርስቲያን ሴቶችን ሜንሽን አድርጉ ማለት ነው እና ጥያቄ ያላችሁ ካላችሁ ግቡ ኤቨር ቀጥል ሌሎቻችሁም አላችሁ ቀጥሉ ምናልባት እዚህ ጋር ማለት ነው የሚገርመኝ ነገር በቁርአንና በሐዲስ ያለው ነገር የተገለጸው ነገር ለመግለጽ የፈራን ይመስላችኋል ወገኖቻችን ማለት እንደዛ እንዳታስቡ በቁርአን አላህ Subhanahu Wa Ta'ala ስለማንነቱ ስለምንነቱ እሱ በነገረን ነብይ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው የነገሩን ነገር ሳንጨምር ሳንቀንስ ሳንቀይር ውድቅ ሳናደርግና ከማንንም ጋር ሳናመሳሰል በቁርአንና በሐዲስ የተገለጸው ብቻ እንቀበላለን እናጸድቃለን አናፍርበትም ከዛ ውጪ ከቁርአን ከሐዲስ ያልተገለጸን ነገር በዑለሞች ያልተነገረን ነገር በራሳችን ግንዛቤና በራሳችን እይታ ስሜት አነጻጽረን ይሄማ እንደዚህ ሊሆን አይችልም አንለውም ለምን እስልምና ከ100% ልክ ስለሆነ ከ100% ማለት ነው የተባለው ነገር ከኛ ስሜትና ፍላጎት ሚያያዝ አይደለም ይሄን ማወቅ አለባችሁ ስለዚህ በቁርአን የተገለጸው እናጸድቃለን የሌለ ነገር አንጨምርም ያለውን ደግሞ አንቀንስም ማለት ነው والله اعلم جزاكم الله خير شجي እሺ አማናዊ ማይካንሳ በጣም ጥሩ ጥያቄ እናቀርብልናል ትመልስልናለህ ማለት ካልተመቸ ወርሽ አሁን የምትጠይቅበት መጀመሪያ ቆይ ካልተመቸህ ወረድ የአላህ መንፈስ ፍጡር ለመሆኑ ማስረጃ ስጡኝ ከቁርአን ወይ ከሐዲስ ወይ ከተስ ፍጡር ነው የሚል ጠየቀበት ጊዜ ነው በራሳችሁ ነው እኮ ወግድ ካልተመቸህ ወረድ በቃሽ ወረድ ወግድ ፍጡር እያረጋችሁት ያላችሁት እንጂ ቁርአኑም ሆነ ካልተመቸህ ወረድ አትነዛነዘ ለሱ ጥያቄ አለኝ ይቅርታ ካልተመቸህ ወረድ አንዴ ይቅርታ ካልተመቸህ ወረድ አትነዛነዘ አሁን የምትጠየቅበት ሰዓት ነው በቃ እንጠይቃለን ትመልሳለህ ሁሌ ገብተህ አትነዛነዝ ትልቅ ሰው ነህ respect yourself